በላይ የሆነ ሰው ከአቅም በላይ የሆነ ክራውድ ያገለግላል ጌታ ኢየሱስ ክርስቶስ ግን አልተጨነቀም። የመረጣቸው ደቀ መዛሙርት 12ቱም ደቀ መዛሙርት 12 ባህሪ ያላቸው አልተጨነቀም። ስለ ወደፊት ጊዜው ያውቃል። የመስቀል ሞት ይጠብቀዋል ያውቃል። አልተጨነቀም። እከሉ ሊጨነቅ የሚገባው አንድ ጌታ ያለ አይጨነቅም። ሊጨነቅ የማይገባው ግን ይጨነቃል። በኢየሱስ ስም ዛሬ ከየትኛው በርደን ነፃ አደርጋቸዋል። ከየትኛው ሰማይ ሊወስደው እየጠበቀ ከናንተ ላይ ያንን በርደን ያንን ሸክም ተሸክማችሁ የምትጨነቁበት ጉዳይ በኢየሱስ ስም ከናንተ ላይ የተንከባለለ ይሁን። በኢየሱስ ስም ከጫንቃችሁ ላይ የወደቀ ይሁን። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያለው ጌታ በኢየሱስ ስም ዛሬ ወደ መሰዊያው ይጥራችሁ። ዛሬ ወደ መጥጠሉበት ጥላችሁ ልታነሱት አይደለም። ብዙ ጊዜ እንደዚህ ነው የምናደርገው ስንጸልይ። ነገሩን እንነግረዋለን፣ አራግፈን እንጥላለን። ጸሎታችንን ስንጨርስ ደግመን አንስተን ተሸክመን ነው ላጥ የምንለው። ወደ እኔም ያሳርፋችኋለሁ አለ። ያንን ቀንበር አውልቆ የሱን ቀንበር በኢየሱስ ስም በእናንተ ላይ ይጫንባችሁ። እነዚህ ሰዎች ሊሸከሙት የማይገባውን ቀንበር ለብቻቸው እየታገሉ ሲሸከሙት ያላችሁና በዚህ ሁሉ አስጨናቂ ሁኔታ ውስጥ ኢየሱስ ክርስቶስ ሳይጨነቅ እንደዛ በሚናወጥና በሚወዛወዝ ታንኳ ውስጥ ኢየሱስ ክርስቶስ እንደተኛ መጽሐፍ ይነግረናል። ይሄ እኔ እንደዚህ ያሰብኩኝ ይሄ የሚያሳየው የአንድን አገልጋይ ሰላም ነው ብዬ ያሰብኩ የራሴን ቤት አገልጋይ ሆናችሁ ሰዎች ያው በዚህ ውስጥ ታውቁታላችሁ። የሚገርም ማዕበል ወጀብ ያልፋል። ግን በቃ በዚህ ሁሉ ውስጥ አልፈን እንላለንና ማን ያምናል የምናልፍበትን ሁኔታ። ይሄ ትክክለኛ አገልጋይ ሊሆን የሚገባው ነው ኢየሱስ ያሳያቸው። የፈለገ ነገር ይለፍ። የጌታ ኢየሱስ ጭንቀት በዚህ ሰዓት ምንድነው ብትሉት ጌርጌሴኖን ደርሶ ያንን መቃብር ውስጥ ያለውን ሰው አድሬስ ማድረግ ነው። አገልጋይ ሊሆን የሚገባው ይሄን ነው። በቃ ይሄንን ማዕበል አለ፣ ወጀባት አለ፣ በጣም ብዙ በርደን እንደነገርኳችሁ ጌታ ኢየሱስ ክርስቶስ አለበት። ፍጹም ሰው ሆኖ ሲመላለስ በጣም ስሙዝሊ 3 ዓመት ተኩል እንዳሳለፈ እንዳታስቡ። ሊወጉት ሲፈልጉ ሲሰድቡት አንተ ጋኔን አለበት በአጋን በብኤልዜቡል መንፈስ ነው የምታወጣው ሲሉት ይሄ ብቻ ነው። መልካም ነገር ባደረገ እየተከተሉ ግራ ሲያጋቡት ነው የምታዩት። በዚህ ሁሉ ውስጥ ግን አንድ ሰላም አለ። አንድ ሰላም አለ። ምክንያቱም የአብ ፍቃድ እየተፈጸመ ነው። በጌታ ኢየሱስ ክርስቶስ ሕይወት ውስጥ የአብ ፍቃድ እየተፈጸመ ነው። ያ ታላቅ ሰላም። ስለዚህ ጌታ ኢየሱስ ክርስቶስ ተኝቷል፣ ረፍ ብሏል። የድካም ብቻ ነው አይመስለኝም፣ የእምነትም ረፍት ጭምር ነውና በእምነት ስታርፉ ጠባቂ ያላችሁ በሕይወታችሁ ውስጥ በእውነት በእምነት በእግዚአብሔር ላይ ራሳችሁን ጥላችሁ ስታርፉ አረ ይጠብቃል። እሱን የሚጠብቅ አይተኛ ማያንቀላፋም እንዲሁ ነው እንደምንለው እንዲሁ እኮ አይደለም። ማዕበል አለ፣ ወጀብ አለ፣ ያልፋል። በዛ ውስጥ ግን አትነኩም። 7 እጥፍ እሳቱ እየነደደ ከሰውነታቸው ውስጥ ምንም ሳይነካ የሚወጡበት ያ ጥበቃ ነው። ጥበቃ ነው እኮ ያ እግዚአብሔር ነው ዛሬ የምናመልከው። ሃሌሉያ! ያ ጌታ ነው ዛሬ የሚጠብቀን። በቃ አትናወጡ። መርከቡ ሊናወጥ ሊንቀሳቀስ ይችላል። ጌታ አለ፣ ግድ የላችሁ አለ። በቃ ትክክለኛ አገልጋይ ሊሆን የሚገባውን ነገር ነው ጌታ ኢየሱስ ክርስቶስ ያሳየን። ማዕበል አለ፣ ወጀብ አለ። ብቸኛ የሚከብድበት ጉዳይ እንዳልኳችሁ ጌርጌሴኖን መድረስ ነው። ጳውሎስ በብዙ ፍርሃት፣ በብዙ ድካም፣ በብዙ ረፍት ማጣት፣ በብዙ መደብደብ፣ በሞት ፍርሃት፣ በጓደኛ ፍርሃት አይደል? በዚህ ሁሉ ውስጥ ግን የከበደብኝ አንድ ነገር ነው አለ። የአብያተ ክርስቲያናት ጉዳይ ነው አለ። በቃ ጳውሎስ ያልፈራ እንዳይመስላችሁ በጣም በብዙ ፍርሃት አለ። በብዙ ለዛ ነው ከክርስቶስ ፍቅር ማን ይለየናል? ፍርሃት ነው የሚለው አልፏል። በሕይወት ውስጥ ከባድ ፍርሃት፣ ከባድ ድብደባ አልፎበታል። ከባድ መረሳት፣ መጠላት አልፎበታል። ረሃብ አልፎበታል። በዚህ ሁሉ ውስጥ ግን አለ ጌታ ኢየሱስ ክርስቶስ በዚህ ሁሉ ማዕበል ውስጥ ጌርጌሴኖን ነው የሚከብድበት። በቃ ይሄን ነው የታዘዝነው። ይሄን የሱ እንድንሸከም የኛን እንዲሸከም ዛሬ እግዚአብሔር በኢየሱስ ስም ሸክማችሁን ይሸከም። ከዚህ በኋላ እንደዚህ ይላል። ጊዜ ላለመውሰድ ቶሎ ጨርሳለሁ። በስተኋላ ትራስ ተንተርሶ ተኝቶ ነበር። በጣም እኮ ጌታ ኢየሱስ እኔ ደንቀኛል በእውነት እንደኔ ይልነቃቸው። አንዳንድ ጊዜ ኢየሱስ ጌታ ነው እንደዚህ ዝም
በሚለን እኮ ሁኔታዎች አለና ከዚህ በኋላ ሲያዩት እንግዲህ ልክ ያ ዮናስን እንዳነቃው መርከበኛ ሰውዬ ነው አንቅተውትም ይላል። መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም የሚል ቃል ታገኛላችሁ። ይህን ክፍል እያነበብኩ እኔ ልጄን አሰብኩና በጣም ይገርመኛል። ይሄ የእናትነት ባህሪ ነው። ከእግዚአብሔር ባህሪ የተወሰደ ይመስለኛል። ለምን የፈለገ ነገር ቢሆን አያነቃኝም። የፈለገ ነገር ቢሆን አያነቃኝም። የልጄ ድምፅ ግን ያነቃኛል። ይገርመኛል። ምን አይነት ነገር ጌታ ለእናቶች እንደገጠመልን አላውቅምና ገና ካለ ብድግ ነው የምለውና እና እግዚአብሔርን አየሁት እዚህ ጋር ታውቃላችሁ። የእግዚአብሔርን ባህሪ ጌታ ኢየሱስ ክርስቶስ በጣም ማዕበሉ ይጮሃል፣ ወጀቡ ይጮሃል፣ ታንኳ ውሃ ገብቷል፣ ልብሳቸውን አበስብሶታል። እሱም እንደሚበሰብስ ግልጥ ነው። በዚህ ሁሉ ውስጥ ተኝቶ ነበር። የነሱ ጩኸት ግን አነቃው ይላል። አይገርም? የእናንተን ጩኸት ኢግኖር የማያደርግ አምላክ አረ ስሙ ይባረክ። እውነት እኔ ይሄንን እየጻፍኩ በእውነት ነው የምላችሁ የራሴን እናትነት ነበር ሳስብ የነበረው። እንደ ትክክለኛ እናት የፈለገ ልንገራችሁ ይወጣል። የፈለገ ነገር ቢፈጠር አልነቃም። የፈለገ ብታወዛውዙ ነገር ግን ልጄ እንዚ ብድግ ነው የምለው። ምን እንደተገጠመልኝ አላውቅም ወገኖቼ። ምን ኢየሱስ ክርስቶስ በታንኳ ውስጥ ዋት ማተር ኢዝ በጣም ማተር የሚያደርገው የልጆቹ ጩኸት ነበር፣ የደቀ መዛሙርቱ ጩኸት ነበር። አይገርም? በዛ ሁሉ ማዕበሉ ሳይነሳ ሲቀሰቅሱት ኢሚዲየትሊ ነው ብድግ ያለው። ያ ታንኳ የሚነቀንቅ ንፋስ ቀላል እንዳይመስላችሁ ስንጠፋ ካሉ የሚያጠፋ ነበር። አይገርም? የሚገል ነበር። ታንኳውን የሚገለብጥ ነበር። ለማድረግ ያንን ኃይል። በዚህ ሁሉ ውስጥ ግን ጌታ ኢየሱስ ክርስቶስ ምንም መልስ አልሰጠም። በአንዳንድ ማዕበሎቻችሁ ውስጥ ጌታ ኢየሱስ ክርስቶስ መልስ ካልሰጣችሁ ንቁ፣ እንድትጮሁ ወደሱ እንድትጮሁ ወደሱ እስክትጮሁ ድረስ ጸጥ ይላል። ራሳችሁን መርዳት እስካትችሉ ድረስ አሁን የተቸገርነውና እዛም እዚህም እጃችንን እያስገባን እንደ ሐዋርያቱ እየሞከርን ፋይናሊ ነው ጌታ ሆይ እንለዋለን። መጨረሻ በሱ ላይ መታመን እስክንጀምር ድረስ ጸጥ። አሁን በቃ ጨረስኩ እላለሁ። አንዳንዴ ጌታ የጨረስኩ እስቲ ደግሞ አንተ ነው አሁን ብድግ እላለሁ ይላል። እሱ ብድግ ይላል። ኢየሱስ ክርስቶስ ያድናል። እንድንጮህ ነው የሚፈልገው። መጀመሪያ እንድንጮህ ነው። አትውቀሱ። አንዳንድ ጊዜ እንወቅሰዋለን ጌታ አይደል? ምን ግዳይ ለህሙ እንዳሉት አልጠሩትም። መጀመሪያ ሲጀምር አልቀሰቀሱትም። ምንም አያውቅም፣ ተኝቷል። ፍጹም ሰው ሆኖ ማንነቱ ደክሞ ተኝቷልና ፋይናሊ ግን ቀስቅሰው ወቀሱት። አይገርም? አንዳንዴ እንዲህ እኮ ነው የምናደርገው። የሆነ ነገር ውስጥ ገብተን ራሳችን ሞክረን አበለሻሽተን ነገሩን የማይሆን ከሆነ በኋላ ለምን እንወቅሰዋለን? ለምን መጀመሪያ የመጸለይ አቅም አይኖረንም? ነገሩ ሲጀምር ለምን አንቀሰቅሰውም? ከዙፋኑ ላይ ነገሩ ሲጀምር ለምን አናስነሳውም? አይገርም? ምንም እንዲያደርግ ጌታ ኢየሱስ ክርስቶስ የጠየቀው ነገር የለም። ፋይናሊ ነገሩ ግን በጣም ሲከር ግዴለሽ አድርገው ወቀሱት። ግዳይለም እንደ አንተ አትነሳም እንዴ ሊያጠፋን ነው እኮ አሉት። በኢየሱስ ክርስቶስ ስም ከወቀሳ ህይወት ዘመናችሁ የተከለለ ይሁን። እግዚአብሔርን ከሚወቅስ ህይወት ዘመናችሁ የተከለለ ይሁን። የዮናስና የእግዚአብሔር የመጨረሻው የትንቢተ ዮናስ መጽሐፍ ክርክር እግዚአብሔር እየተወቀሰ እሱም እየወቀሰን ያለቀ። በኢየሱስ ዘመናችሁ ከወቀሳ የጸዳ ይሁን። ዘመናችሁ ከክስ የጸዳ ይሁን በጌታ በኢየሱስ